የከተማችን ስመጥር የሆነው የእግር ኳስ ክለብ ጊዮርጊስ በገጠመው ውጣ ውረድ ምክንያት ክለቡን ለማዳን የምንችለውን ሁላችንም አስተዋጽኦ እናድርግ ብለን ነው። ጊዮርጊስ የደጋፊዎቹ ወይም ደግሞ የተጫዋቾቹ የተወሰነ አካል ብቻ አይደለም፣ ከተማችንን በብዙ መድረክ ላይ የወከለ ነው፣ ባለውለታ ነው። እንደዚህ አይነት ችግሮች ውስጥ ሲያልፍ ዝም ብለን ልንመለከት ስለማይገባ እናንተ ተሰባስባችሁ የማዳን ስራውን መስራት እንድትችሉ ለማድረግ አንዳንድ ስራዎችን በስፖርትና ወጣቶች ቢሮአችን በኩል ሲሰራ ቆይቷል። ከሁላችሁም ጋራ ውይይት ተካሂዷል። በተካሄደውም ውይይት በተለይ የቀድሞ ተጫዋቾች ከክለቡ ጋራ ሰፊ የሆነ ቁርኝት አላችሁና አሁን የምትሰሩት የተለያየ ቦታ ላይ ቢሆንም እዚህ ገብታችሁ የማዳን ስራው ላይ አስተዋጽኦ እንድታደርጉ የተደረገው ውይይት ወደ ውጤት እየመጣ ስለሆነ ወደ ክለቡ እያንዳንዱ አሰራርና ሌሎች ቴክኒካል ጉዳዮች ጣልቃ ገብተን መስራት አስፈላጊ ባይሆንም፣ ነገር ግን ደግሞ እንዲህ አይነት ችግር ሲያጋጥመው ቆመን ማየት አንችልም። የከተማውን ይመለከተናል እና መስራት የሚገባችሁን ስራ በአግባቡ ይሰራ ዘንድ እና ውጤታማ ወደሆነ የማዳን ስራ እንዲመጣ ጥረት ሲደረግ ቆይቷል። በደረሰ ሪፖርት በስፖርት ቢሮአችን በኩል ጊዜያዊ ኮሚቴ ተቋቁሟል። በተለይ የቀድሞ ተጫዋቾች የነበራችሁ እንዲሁም ከደጋፊዎችም እንቅስቃሴ ስታደርጉ እንደነበረ ሪፖርቱና ክትትሉ አለ። ይሄ እንደተጠበቀ ሆኖ አሁን እንግዲህ በዋናነት ባገኘነው ሪፖርት ክለቡ ፋይናንሻል ትልቅ ችግር እንዳለበት ሰምተናል። ደሞዝም ባለፈው 6 ወር ለተጫዋቾች እንዳልተከፈለ፣ ሌሎች እዳዎችም እንዳሉ ሰምተናል። እስከዛ ድረስ እና ለሚቀጥለውም በዚህ በጀት ዓመት ማጠቃለል እስከሚቻልበት ወቅት ድረስ በተለይም ውስጡ ያለው ችግር እየተፈታ ክለቡ በህጋዊ በጣም ነፃ በሆነ በጣም ሁሉንም በሚያሳምን አካሄድ ቦርዱን እስከሚያቋቁም ድረስ ጊዜያዊ ኮሚቴው ስራ እየሰራ እንዲቆይ ቁጥር 1 ስራችን የሚሆነው ክለቡን ማዳን ስለሆነ እዛ ላይ የፋይናንሻል እንቅፋት እንዳያስቆማችሁ ለቢጂአይ እና ለሜድሮክ ባደረግነው ጥሪ ጥሩ ምላሽ አግኝተናል። እሱን ለእናንተ ዛሬ አስረክበን ቀጣይ ግን ፈጣን የሆኑ ውሳኔዎች እየወሰናችሁ ያለውም ዕዳ ተከፍሎ ተጫዋቾቹም ደሞዛቸው ተከፍሏቸው ሌሎች የቴክኒካል ስራዎች እየተሰሩ ጎን ለጎን ደግሞ ክለቡ ቋሚ በጣም ግልጽ በሆነና ሁሉንም በሚያሳምን አካሄድ የራሱን ቦርድ መምረጥ እንዲችል ከልዩነት ወደ አንድነት መምጣት እንዲቻል ከመከፋፈል ሰብሰብ ብሎ ሁሉንም አሸናፊ በሚያደርግ ደረጃ በጋራ መቆም እንዲቻል መስራት ይጠበቅባቸዋል ብለን እናስባለን። አንዳንዶችም የተለየ ግዴታና ጥቅም ሳይኖራችሁ ለማዳን ያደረጋችሁትን ሩጫና ጥረት አይተናል። ስለዚህ ይህንን ኃላፊነት በሚገባ ትወጣላችሁ ብለን አምነናል ማለት ነው። ገንዘቡን ስናስረክብ ያ ወደፊት በህጋዊ አሰራር ስለመሰራቱ ኦዲት የሚደረግ ነው የሚሆነው። ክለቡን ለማዳንና ክለቡ ወደ ተሟላ ጨዋታ መግባት እንዲችልና እንቅስቃሴ መግባት እንዲችል በሚያስደርግ ደረጃ ማኔጅ ይደረጋል ብለን እናምናለን። አደራ ነው የምንሰጣችሁ ማለት ነው። ከዛ ውጪ ውስጥ ላይ ያለው ጉዳይ ላይ አንገባም። በቸገራችሁ ጉዳይ እንደግፋችኋለን። ሁሉም የኛ ነው። ነገር ግን ደግሞ ህጋዊ አካሄድ ካልተሄደና በመተማመን ካልተሄደ ሁሉም ተጎጂ ይሆናል ማለት ነው። ጊዮርጊስ ቢፈርስ የሚጠቀም አካል ያለ አይመስለንም። ማንም አይጠቀምም። ለከተማችንም
ለተጫዋቾቹም ለደጋፊዎቹም ለሁሉም ጉዳት ነው የሚሆነውና ወደ ጉዳት ሳይሆን ሁላችንም አሸናፊ ወደሚያደርግ ክለቡን ወደ ማዳን ክለቡ እንዳይወርድ ሁላችንም የጋራ ርብርብ እናርግላለሁ። ከዛ ውጪ ሜድሮክ ኢንቨስትመንት ግሩፕ ከጊዮርጊስ ጋራ የተቆራኘ ትልቅ ታሪክ ያለው ነው። ብዙ ኢንቨስት አድርጎበታል። በቅርብ ጊዜ በተፈጠሩ ጉዳዮች ወደ ኋላ ሳይል ጥሪ ስናደርግ ለሰጠን መልካም ምላሽ ማመስገን እወዳለሁ። ቢጂአይንም ለሰጠን መልካም ምላሽ ከልብ ማመስገን እወዳለሁ። ቮለንተሪሊ እና ደንብላችሁ ለተሰባሰባችሁት የቀድሞ የጊዮርጊስ ተጫዋቾች በጣም አመሰግናለሁ። አጠቃላይ በጎ ሚና ስትጫወቱ ለነበራችሁት ሁሉ ከልቤ አመሰግናለሁ። የስፖርት ቢሮአችንም ስታደርጉ ለነበረው ጥረት በጣም አመሰግናለሁ። ይሄንን መነሻ አድርገን እንግዲህ በሚቀጥለው ወደ ትልቅ ውጤት እንደምንመጣና በድል እንደምንገናኝ ጊዮርጊስ ወደ ትልቅ ሞገሱ እንደምትመልሱት እምነት ጥለንባችኋል ማለት ነው። በጣም አመሰግናለሁ። አሁን እነኚህ የተባሉትን ችግሮች መፍታት የሚያስችል 100 ሚሊዮን ይዘን ቀርበናል።